ሰላም እንዴት ናችሁ? ሰላም ናቸው የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁ ካላችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንሆን እላለሁ። ነባሮችም እንኳን ደህና ቆያችሁኝ። ከጎን የሆናችሁ ዘውትር ለምታበረታቱኝ ቤተሰቦቼ ከልብ የሆነ ምስጋናዬን አቀርባለሁ። ዛሬ አጠር ባለ ቪዲዮ መጥቻለሁ። በጣም ቆንጆ ጤናማ የሆነ ለጾም አማራጭ የሚሆነን ፈጣን አዘገጃጀት ነው። ያዘጋጀሁት ነጭ ሽንኩርት፣ ቀይ ሽንኩርት፣ ቃሪያ፣ ድንች፣ የበሰለ የተቀቀለ ምስር፣ ቲማቲም፣ ሎሚ እነዚህን ግብአቶች አዘጋጅቼ ያለሁኝ። የምሰራበትን ድስት ጥጄ ወይ መጥበሻ ወፈር ያለ መጥበሻ ጥደን ትንሽ ዘይት አድርጌ ያለሁኝ። በጣም ቀላል ሰላጣ ነው የምንሰራው። ቀይ ሽንኩርት አድርጌ ያለሁኝ። ቀይ ሽንኩርትና ዘይቷን ትንሽ ለብ ለብ አደርጋለሁ። በጾም ጊዜ አማራጭ የሚሆነን በጣም ጤናማ የሆነ በፍጥነት የምናዘጋጀው አዘገጃጀት ነው። ቀይ ሽንኩርት ከጨምሬ ትንሽ ከዘይቱ ጋር ለብ ለብ ካረኩት በኋላ ነጭ ሽንኩርትም ጨምሬያለሁ። እናንተ ካልፈለጋችሁ ነጭ ሽንኩርት አለመጨመር ትችላላችሁ፣ ግን ቆንጆ ነው። አንዳንድ ሰው ላይጨምርም ላይወድ ይችላል፣ ግን ለጤናም ጥሩ ስለሆነ ነጭ ሽንኩርት ብንጨምር በጣም ተመራጭ ነው። አንድ ማንኪያ የሚሆን ነጭ ሽንኩርት ነው እንደውም የጨመርኩት እኔ። እሱን ለትንሽ ደቂቃ ደግሞ ለብ ለብ ካደረኩት በኋላ ከቀይ ሽንኩርቱ ጋር ነጭ ሽንኩርቱን በርበሬ እጨምራለሁኝ። እንዲሁም የተከታተፈውን እንዲሁም ማደበላለቅም እንችላለን። ምስሩም የበሰለ ስለሆነ ድንቹም የበሰለ ስለሆነ ማድረግ እንችላለን። ግን እኔ እዚህ ጋር ቲማቲሙ ጥሬ እንዲሆንብኝ ስላልፈለኩ ትንሽ ከነጭ ሽንኩርቱ ከቀይ ሽንኩርቱ ጋር በርበሬ ጨምሬ ትንሽ ለብ ለብ ላረገው ፈልጌያለሁ። እንደዚህ ስንሰራው ጣዕሙ ቆንጆ ይሆንልናል። በጥሬውም ሁሉንም አቀላቅለን ሎሚ፣ ጨው አስተካክለን ድሬሲንጉን ሰርተን መቀላቀል እንችላለን። ግን ይሄኛው ደግሞ ቆንጆ ነው። ቲማቲሙ ለብ ለብ እናደርገዋለን በርበሬ ጨምረን ከነጭ ሽንኩርቱ ቀይ ሽንኩርቱ ጋር አንድ ላይ ማለት ነው። ቲማቲሙን ትንሽ ደቂቃ ካቀላቀልኩት በኋላ ለብ ለብ ካረኩ በኋላ የበሰለ ድንች ጨምሬያለሁኝ። አነሳ አነሳ አድርጌ ነው የከተፍኩት። ድንቹ ተቀቅሎ የቀዘቀዘ ነው። ልክ ከቲማቲሙ ጋር ተመሳሳይ እንዲሆን አከታተፉን ብናመሳስለው ቆንጆ ይሆናል። ወደ ማቅረቢያ ሳህናችን ላይ ስንገለብጠው ሁሉም የተስተካከለ አከታተፍ ሲኖረው ቆንጆ ነው፣ ያምራል ስናቀርበው ማለት ነው። እዚህ ጋር ደግሞ የበሰለ ምስር አለኝ። ምስሩን ጨምሬያለሁ። ድንች፣ ምስር፣ ቲማቲም የተጠቀምኩት አቀላቅለዋለሁኝ አንድ ላይ። በጣም ነው የሚጣፍጠው፣ በዛ ላይ ጤናማ ነው። ምስሩን ተቀቅሎ የተቀመጠ ነው። እዚህ ጋር ደግሞ የተከተፈ ቃሪያ አለኝ። ቃሪያውንም ደቀቅ አድርጌ ከተፌዋለሁኝ። ቃሪያውን ጨምረን እናቀላቅላለን። ይህንን ለውፍረት መቀነሻም ይጠቀሙታል፣ ሲጠቀሙት አይቻለሁ። ግን እኔ አሁን ወቅቱም ጾም ስለሆነ ይሄኛው ቀለል ያለ አዘገጃጀት ነው። ይሄንን ከሌሎች የጾም ወጦች ጋር ማቅረብ እንችላለን። ሁሉንም ካቀላቀልኩት በኋላ አውርጄ ቁጭ ነው ማድረገው። ከቀዘቀዘ በኋላ ነው ሎሚ የምንጨምረው። እንደምታዩት ሁሉም አቀላቅዬ እንደዚህ በጣም ነው የሚያምረው። በዛ ላይ ብዙ ሰዓት አይፈጅብንም፣ ምንም ሰዓት አይፈጅብንም። በ5 ደቂቃ ውስጥ የሚሰራ ነው። ድንቹ በስሎ የተቀመጠ ከሆነ ምስሩም እንደዛው ከሆነ
በጣም ቀላል ነው። በዛ ላይ ጣፋጭ ነው፣ ጤናማ ነው። ይሄን አሁን እስኪቀዘቅዝ ጠብቀዋለሁኝ። እቃ ላይ አድርጌው ሎሚውን አሁን አልጨምርም፣ ምክንያቱም ትኩስ ላይ ሎሚ ስንጨምር ሊያመርብን ስለሚችል ልክ ሲቀዘቅዝ ለምግብነት ሲቀርብ የዛን ሰዓት ሎሚ ጨምቀን እንጨምርበታለን። እኔ ጨው እናንተ ከሎሚው ጋር በጥብጣችሁ መጨመር ትችላላችሁ። በዚህ መልኩ እንደዚህ አውጥቼ ቁጭ አድርጌው እስኪ ቀዘቅዝልኝ ጠብቀዋለሁ። ምክንያቱም ሎሚውን እዚህ ላይ የምንጨምረው ከሆነ ትኩስ ነገር ላይ የምንጨምር ከሆነ ሎሚው ያመርብናል። ስለዚህ እስኪ ቀዘቅዝ ጠብቄ ሰላጣም ስለሆነ ድብልቅ ሰላጣ በዚህ መልኩ እንደዚህ ለየት አድርገን አዘጋጅተን መጠቀም እንችላለን። እስኪ ቀዘቅዝልኝ እጠብቀዋለሁኝ። ከቀዘቀዘልኝ በኋላ የተጨመቀ ሎሚ አለኝ። ሎሚ እንጨምራለሁ። እናንተ እዚህ ጋር ሎሚውን ጨው ትንሽ አድርጋችሁ መጨመር ትችላላችሁ። ፐርስሊ ቅጠል ካለ ከትፋችሁ መነስነስ ላዩ ላይ ይቻላል። በጣም ቀላል ነው፣ ጤናማ ነው። ማንኛውም ሰው ሊመገበው የሚችል ነው። ለጾም አማራጭ የሚሆነን ቆንጆ የሰላጣ አዘገጃጀት ነው። ቤተሰቦቼ እናንተም እንደወደዳችሁት ተስፋ አደርጋለሁኝ። ሰላጣውን ሁሉንም ግብአቶቹን ከከታተፍን በኋላ በቀዝቃዛውም እንደዛው መቀላቀል እንችላለን። ቀላቅለን ጨውን ሎሚውን አድርገን ማቀላቀል እንችላለን። አለበለዚያም ደግሞ እኔ አሁን በሰራሁት መንገድ ስንሰራው ደግሞ ቆንጆ ጣዕም ይኖረዋል። በርበሬ ጨምሬበታለሁኝ። ቲማቲሙን ለብ ለብ አደረኩት ከሽንኩርትና ከነጭ ሽንኩርቱ ጋር። ከዛ ሽንኩርትና ቃሪያ ደግሞ ከላይ ማድረግ እንችላለን። ከቅልቅሉን ከቀላቀልነው በኋላ በዚህ መልኩ እንደዚህ መስራት እንችላለን። ቤተሰቦቼ ሰላጣ የተለያየ አይነት አዘገጃጀት አለው። ይሄኛው ደግሞ አንደኛው ነው። በድፍን ምስር በድንች አድርገን የምንሰራው ነው። ቆንጆ በተለይ ለራት ቆንጆ አማራጭ ነው። ስንመገበው የማይከብደን ብዙዎቻቸው ለሰውነት መቀነሻ የሚጠቀሙት ቆንጆ የሰላጣ አዘገጃጀት ነው። ቪዲዮውን እንደወደዳችሁት ተስፋ አድርጋለሁ ቤተሰቦቼ። እስካሁንም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ።